የማቴዎስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል በጌታ ስም አነባለሁ። ኢየሱስ ለ12 ደቀ መዛሙርት ትእዛዙን ሰጥተው ከጨረሰ በኋላ ለማስተማርና ለመስበክ ወደ ገሊላ ከተሞች ሄደ። ወደ ገሊላ ኢየሱስ ሲመጣ ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የሚጠበቀው አንተ ነህን ወይስ ሌላ እንጠብቅ ሲል ጠየቀ። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። እውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች የምስራች እየተሰበከ ነው፣ በእኔ የማይሰናከል ብፁዕ ነው ይላል። እንግዲህ ሁላችንም እንደምናውቀው መጥምቁ ዮሐንስ ማለት ኢየሱስ ክርስቶስን በስጋ የ6 ወር ታላቅ ነው። ገና በኤልሳቤጥ የመካንነት ማህፀን ውስጥ ኢየሱስ ክርስቶስ ሲቀመጥ መልአኩ ገብርኤል ወደ ኤልሳቤጥ መጥቶ እንደምትጸንስ ሲናገር አንቺ መካን ነሽ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ከአንቺ ማህፀን የሚወለደው የአመፀኞችን ልብ ወደ እግዚአብሔር መንግስት የሚመልስ አባቶችን ከልጆች ጋራ የሚያስታርቅ ነው፣ በመወለዱም ብዙዎች ደስ ይሏቸዋል ብሎ ስለ ዮሐንስ እንደተናገሩት ዮሐንስ መጥቶ በቃ ስለ ኢየሱስ ጀምሮ ስለ ኢየሱስ ነው ያለቀው። ስለ ኢየሱስ ጀምሮ ስለ ኢየሱስ ጨርሷል አላልኩም። ዮሐንስ ስለ ኢየሱስ ጀምሮ ስለ ኢየሱስ አለቀ። አሜን። ዮሐንስ ስለ ኢየሱስ ዘምሮ ስለ ቤት ጀምሮ አልጨረሰም። ስለ ኢየሱስ ዘምሮ ስለ ሆነ ሀገር ዘፍኖ አልጨረሰም። ስለ ኢየሱስ ሰብኮ ስለ ዳቦ ሰብኮ አልጨረሰም። ስለ ኢየሱስ ሰብኮ ስለ ኢየሱስ ሰብኮ አለቀ። አሜን። ኢየሱስን እየሰበከ ጀምሮ ኢየሱስን እየሰበከ ራሱ አለቀ። እንዴት ነው ያለቀው ካላችሁ እንግዲህ ሁላችሁም እንደምታውቁ የሄሮድስ ልጅ ሄሮዲያዳ አባቷን ደስ ያሰኘች ጊዜ በስካሩ ሳለ ደስ ያሰኘሽን ሁሉ ጠይቀኝ ብላ ስል በእናቱ ምክር በኩል የመጥምቁ ዮሐንስን አንገት ብላ ስትጠይቅ ሄሮድስ እንዳሳረደው አንገቱን እንደተሰየፈ ስለ መጥምቁ ዮሐንስ ይታወቃልና ዮሐንስ አገልግሎት ሲጀምር የብሉይ ኪዳን መገባደጃና በአዲስ ኪዳን መጀመሪያ ላይ ነው የጀመረው። ብሉይ ኪዳን አልቆ ከነዓን ትገባላችሁ ተብሎ ከነዓን ብቻ የተነገራቸው መና ብቻ የተነገራቸው ሙሴን ተራራ ሲወጡ የታለ ማርና ወተት ሲሉ የደከሙ ህዝብ ላይ መጥቶ መና ያደከማቸውን እሱ መንግስተ ሰማያት ነገራቸው። አሜን። ታውቃለህ አሁን ፈውስ እንጀራ ምናምን ለሰማ ሰው እንኳን መንግስተ ሰማያት ማውራት የሚከብድ ከሆነ እድሜን ሙሉ ከነዓን ትገባላችሁ መና ትበላላችሁ ማርና ወተት የሚያፈስ ምድር ሚለው ስብከት ብቻ ሲሰማ ለነረው ይሄኛውን ርዕስ ምዕራፍ ደፈነና መንግስተ ሰማያት ቀርባለች ንስሐ ግቡ ብሎ መጣ። አሜን። ፈጽሞ ያልታሰበ ሌላ ዓለም ከብቶ ነው የመጣው። አገልግሎት ሲጀምር ራሱን አስተዋውቆ አልጀመረም። ዝም ብሎ በመድረ በዳ ላይ የበረሃ ማርና አንበጣ እየበላ ጠፍር ታጥቆ ንስሐ ግቡ ኢየሱስ ይመጣል እያላቸው ነው የመጣው። ኢየሱስ ይመጣል በሚል የጀመረውን ትምህርት ኢየሱስ ይመጣል በሚል የጨረሰው ሰባኪ እስር ቤት በገባበት ከተማ 12ቱን ሁለት ናችሁ በዛ ጋር ሄዱ እንደዚህ በሉ የምስራች ሰበኩ ብለው ሰውየው እስር ቤት የገባውን አይደለም ማስፈታት ወይኔውን የሆነ ገለባ አድርጎ ሰውየውን ማስለቀቅ እየቻለ ቢያንስ እንኳን በጌታ ስም ትፈታለህ እንዳይል ራሱ ጌታ የሆነው መለኮት የሰበከው አምላክ ስማ በሰማይ ሆኖ እየሰማ ሲጠፋብህ ነው አንተ ግርም ይል። በአካል ዮሐንስ የታሰረበት ከተማ መጥቶ ኢየሱስ በቃ ታሰረ እንኳን ሳይል ዝም ብሎ በቃ የፈውስ አገልግሎት የታምራት አገልግሎት የሚሽን አገልግሎት ምናምን ጀምሮ የት ገባ ዮሐንስ ሳይል ጠፋ። ከዛ ዮሐንስ እንግዲህ 12ቱ ኢየሱስ ስለሚባለው ሰውዬ ምንም ያውቁት አልነበረም። ከኔ በኋላ ከኔ በፊት የነበረ አንድ ይመጣል ሱስ ይመጣ በመንፈስ በእውነት ያጠምቃቸዋል ብሎ ያለው ግለሰብ እንደዛ ያስተማራቸውን ዮሐንስ ተማሪዎች ኢየሱስ ተቀብሎ ሰውየው ገደል ይግባ እስር ቤት ይግባ ምንም ጉዳዩ ሳይመስለው ኢየሱስ አገልግሎቱን ቀጠለበት። ከዚህ በፊት ነግሬያቸዋለሁ ለመሞት የመጣ የታሰረ ያሳዝነው ያለ ኢየሱስ ገና መስቀል ላይ ሊንጠለጠል ህልም ይዞ ነው የመጣው። መሰቀልን ፕሮግራም አድርጎ ለመጣ ሰው የታሰረ በትነግረው ታሰረ እንዴ ምናምን አይልም። ገና መሞትን ፕሮግራም አድርጎ ነው የመጣው። እኔ እዚህ ጉባኤ መካከል የሆነ ዳገት በገጠመው ቁጥር እግዚአብሔር አለ የለም የማይል ምድረ በዳው የኢየሱስን ጉላት የኢየሱስን ታላቅነት ዝቅ የማያረግበት አንዳንዴ ታውቃላችሁ
እያገለገልን ሲርበን ቆይ የምታገለግለው አምላክ የት አለ እንላለን አንተን ያገለገልኩ ሌሎች ተጽናንቶብህ የት ነው ያለው እንላለን አሁን ግን በምድረ በዳችንም በሙላታችንም ላንለካው በማይለካ ማንነቱ ኢየሱስ ይገለጣል አንድ ሰው እዚህ ቤት ይጩና ሰይጣን ግራ ይግባው አልሰናከልም በሉስ አልሰናከልም አንዳንድ ጊዜ ከተማ ባንተ ይጽናናል ይያለ አንተ መጽናናት ያቅታል አንዳንድ ጊዜ ከተማን ትመግባለህ ብሎ ይያለ ምሳ መብላት እሺ ይሆንባል አንዳንድ ጊዜ የታረዘ ታለብሳለህ ብሎ ይያለ ጃኬት መቀየር አጀንዳ ይሆንባል አገልጋይ ሆነ እድሜን ሰተ ዘመነ ላንተ ኖራለሁ ብለ መሆን የምትችለው ተተቤቱ መተ ማንንም ይኖረውን ህይወት መኖር እያቃተ ለብዙ ቤት መጽናናት ለብዙ ቤት የመቆም ምክንያት ሆነ አንተ በቤት ግን መጽናናት እስኪያግተ ምድረበዳን ያልፋል መንገዱ እንደዛው ቢሆን የመንገዴ ቁልቁለትነትና ተራራነት የአምላክነቱን ታላቅነት አያወርድብኝም አሜን ናችሁ ወይ አሜን እስቲ ከኔ ጋር እንደዚህ በሉ የመንገዱ ዳጌትነትና ቁልቁለትነት በሉት መዳረሻዬን አይወስነውም በሉት ቁልቁለት ስለሆነም ፈጥኛ ያልደርስም ዳገት ስለሆነም አልዘገይም የምደርሰው በጀመርኩበት ትክክለኛነት ለዚህ ኮኖ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ለሚያስከተላቸው ደቀ መዝሙሮች ሊሄድ አካባቢ ብሎ ሲል እንዳትሰናከሉ ይሄን ነግራቸዋለሁ አለ እንዳትሰናከሉ አለ ወደ ኋላ መመለስ እንዳታስቡ ክርስትና እንዲህ ነው እንዴ እንዳትሉ መጸለይ እንዲህ ነው ማገልገል ይሄ ነው ውጤቱ እንዳትሉ እንዳትሰናከሉ እነግራቸዋለሁ ምንድነው የምትነግረን ብሎ ሲል ከሙክራቦቻቸው ያስወጧቸዋል የሚገሉ ክፉ ሰራተኞች እግዚአብሔርን የሚያገለግሉ የሚመስሉበት የሚያገለግሉ የጽድቅ ሰዎች ግን ከአደባባዮቹ ላይ የሚገለሉበት ጊዜ ይመጣል ይሄ ጊዜ ሲመጣ ግን እንዳትሰናከሉ አሁን ይህንን እነግራቸዋለሁ እኔ መልእክት አለኝ ምድረበዳ ማያሰናክለው ወንብድና ማያሰናክለው እግዚአብሔር በለካበት ልከት በጣለበት ቱምቢ ለቤቱ ክብር የሚኖር አንድ ሰው ላይ ዛሬ የሆነ ቅባት ይሄን ቅባት የናፈቀ አንድ ሰው ጮ አሜን ይበል ወገባችሁን ያዙና ሰይጣን አያሰናክለኝም በሉት ክፉ ወንድሞች አያሰናክሉኝም በሉት ክፉ ወገኖች አያሰናክለኝም በሉት ይሁዳ አያሰናክለኝም በሉት ሻያጭ አያሰናክለኝ ገዢ አያሰናክለኝ ኑ ልንገራችሁ ዮሴፍን ወንድሞች ሽጦ ከህልሙ ካላሰናከሉት የጶጢፋራ ምፍት ምንም ባላደረገ ልታመን ባለበት ልታመን እዚህ ቤት ባለኝ ነገር ሁሉ አምኖ ሾሞኛልና እሱን ሹመት ልበድለው አልፈልግም ልታመን ባለበት በሐሰት ስትከሰው ልታመንለት ያለው ሰው የቢያሳስረው ልታመንለት ብሎ ማለት ከሰሰችው ልታመንለት ብላ ያለችው ፐርሰን ደግሞ በምስቴ ላይ ብሎ አሳሰረው በዚህ ሁሉ ግን አልተሰናከለም ህልሙ ይታየዋል ይታየዋል ምን መንገስ ይታየዋል ምን 11 ወንድሞች ሲሳግዱለት እስቲ አልሰናከልም በሉስ ኢየሱስ ማን እንደሆነ የነገራቸው ዮሐንስ ነው ሂዱና አለ እነሱን ራሱ ማን ነው ይሄ ከተማ ላይ እንትን ይዞ የሚንቀሳቀሰው ብሎ ቢጠይቅ እንደው በቀላልም አማርኛ ያወሩ ነበር ነገር ግን ሁለት ሰዎች ደቀ መዝሙር መጡ ዮሐንስን ልጠይቁ እስር ቤት እግዚአብሔር ይፍታልሉ ይሁን ሊጸልዩለት ይሁን በምንም ካልቸር ይሄዱ አላውቅም ግን ሄዱ እስር ቤት ዮሐንስ ጋር ከዛ ሁለቱን ደቀ መዝሙር ምንድነው ከተማው እንዴት ነው እኔ ከታሰርኩ ዲ ጭር ብሏል ወይስ ጥሩ እንቅስቃሴ ላይ አረባክ ይሄ የምትለው ሰው እየመጥቶ እየበጠበጠ ማን ካንተ ኋላ የመጣ ነው የሚሆነው እና እንዴት ነው ያረጋ ያለው ዲዳ ይናገራል የሞተን ያስነሳል እና ሲባል የመስራችን ለድሆች ይሰብካል አንካሶች ይዘላሉ አሉት አለ ይሄን ያረጋል ዮሐንስ ያየው ምልክቱ ሸርፍ ኢየሱስን ያሳያል ወደ ራሱ ሲመለስ ግን እንዴት ይመጣል በየ ማንንም በማይወቅበት ከተማ የሰበኩት ጌታ እኔ ያለውበት ሁኔታ ላይ በኔ ኑሮ በኔ ጉዳይ በኔ ኢሹ በኔ ችግር በኔ መጨነቅ ሳይገዳው 12ቱን ይዞ ሰው አለኝ ብሎ ይቀጥላል አሁን በተስተካከለ በጥሩ አማርኛ በነግራችሁ እዚህ መስራችንን ከጅምሩ ጀምሮ ከአፖስቶል ጋር ነበርኩ አንድ ሰው ሳይኖረው ነበርኩ ምትሉ ሰዎች እናንተ በችግራችሁ እያላችሁ ሳምበዲዎች መጥቶ ሃሌሉያ አሜን ብሎ ከመሃል የተነሱ የተቀቡትን ይዤ የለውም ማለት ነው ሚሽን አለኝ ብዬ የሆነ ሀገር እጅ
አሁን ራሱ ኮንፈረንስ እጄ አንተ በለለበት በመትሉበት ሁኔታ ማለት ነው ጭራሽ ኢየሱስ ያለ እኔ እኮ ከእናንተ ጋር ነበርኩ እንደው ቢያንስ እናንተ ራሳችሁ እኔ ኖርረን ይመጣችሁት ዮሐንስ ግን ኢየሱስ ሳይኖር ነው ይመጣል ብሎ ያለ በለለበት ማንነቱም ስራውን በለለበት ጭንቅላታቸው ውስጥ ኢየሱስን ያኖረ ሰባኪ ነው አሜን እንዲህ አድርጎ የሰበከው ኢየሱስ በዮሐንስ መታሰር ግድ ሳይለው 12 ሰበሰበና በቃ ይቀጥላል ወንጌል አላቸው አንድ ሰው ጮኸ እዚህ ቤት ወንጌል ይቀጥላል ይበለኝ አሜን ናችሁ ወይ አሜን አሜን ቀጠለ ኢየሱስና ከዛ መጡ እንዴት ነው ፊስ ነው ከተማው አምልኮ እንዴት ነው ሲባል እዴ አምልኮ ያንተ መታሰር ምንም ቻሌንጅ አልፈጠረም ማለት ያንተ እስር ቤት መግባት ምንም የፈጠረው ነገር የለም ምንድነው ሲባል የሰበከው ስብከት ግን እየሰራ ነው አሉት አየ እየሰበኩበ ያለው ስብከት የኔ ብቃት ልክ አይደለም የኔ አቅም ልክ አይደለም የኢየሱስ ልክ ነው የፈጣሪ ልክ ነው ቱምቢው የተለካው በኔ ልክ ሳይሆን በአጥቢያችን ልክ ሳይሆን በኢየሱስ ልክ ነው ስብከቱ እየሰራ ነው አሉት ምን እየሆነ ነው ሲባል የምስራች ይሰበካል ነፍሳት ይድናሉ አሉ እና ሲባል የሞተ አለ በደክ ብሎ ተነስቶ ከተማ ላይ ሄዳለ ሰው በቃ ሄዶ ተነስ ነው የሚለው እንደው እንዳንተ አይጸልይም ማለት ዮሐንስ ደግሞ አጠቃላይ ስብከቱን ንሳር አሁን ዮሐንስ መጥመቁ ዮሐንስ አሁን ባለው ኢትዮጵያ አብያተ ክርስቲያናት ዘንድሮ መጥመቁ ዮሐንስ ቢመጣ የአንድ ቸርች ማይክ አያገኝም እኔን ጠይቀኝ ሰውየው መንግስተ ሰማያት ብቻ ነው ያገኘው ሰው ሁሉ ንሳ ገባ ያለ ዮሐንስ አጋንንት አይታየውም የሆነ ጮጋራ በሽታሽ አይታየውም የሆነ ቤት ክራይሽ አይታየውም ዮሐንስ በቃ መንግስተ ሰማያት ነው የሚለው አሁን አንዳንድ ሰው ሲያወራ ሰምታችሁ አታውቁም ከቤት ክራይ ጋር የምስራችን ወንጌል የሚያስለካ ሻፋፋ መንፈስ ገኖ በአደባባይ በሚሄድበት መጥመቁ ዮሐንስ ቢኖር የማንም ቸርች አባል ሁሉ አይሆንም ሰውየው የአባልነትም ችግር የለበትም የቀብርም የድንኳንም ጉዳይ የለበትም ዝም ብሎ መንገድ ላይ ግባ መንግስተ ሰማያት በጌታ ስም አሜን ብሎ ትቶ ነው የሚሄደው እዚህ ብታመን ማለት ነው ቁጭ ብሎ ራሱ ካንተ ጋር የሆነ ዲሲፕል ክላስ የሚጀምር እንዳይመስል በጌታ በኢየሱስም ያሳምናል የመዳን መንገድ ይሄ ነው ይላል ገብተሃል ብሎ ሄደ እም በየስላችሁ ግን አያጠምቅም እያልኳችሁ አይደለም እያጠመቀ እኔ የማጠምቀው ጥምቀት ዋና አይደለም ይላል አንተኛ ዋና ሳንሆን ዋናውን ሸፈነን ዋና ለመሆን ስንጥር እሱ ግን ዋና ሆኖ ኢየሱስ ባልተገለጠበት መንግስተ ሰማያት ባልተወራበት ያልተጀመረውን እውነት ይዞ የመጣ መስራች ሆኖ ዋና ነኝ አይደለም ዋናው ይመጣል ይላል ዋናው ይሄ አይደለም ይላል እያጠመቀ አንተ እያጠመቀ እኔ ማጠምቀው ጥምቀት ዋና አይደለም እኔ ዋና አይደለሁም ዋና አለ ከኔ በኋላ ይመጣል ከኔ በፊት ነበር ይላል አንተ እኮ ነግሬያቸዋለሁ ሲወለድ 6 ወር ጉዝር ኤልሳቤጥ ሆና ነው ገና መልአክ ለማርያም እንደምትወልድ የነገራት ስመጣ በስጋ ዮሐንስ 6 ወር ታላቅ ነው ነገር ግን ከኔ በፊት የነበረ ነው የሚለው ኢየሱስን እሱ የማርያም ልጅ የማርያምም ፈጣሪ የሆነው እሱ የማርያም ልጅ ማርያም ሳትገኝ ዮሴፍም ሳይኖር ሰማይና ምድር ሲፈጠር ያለ የሥላሴ አካል የሆነው በስጋ የሚመጣው እኔ ማጠምቀውን የንሳን ጥምቀት ሊያጸድቅ የመንፈስና የእውነትን ጥምቀት የሚያጠምቅ እሱ ይመጣል ብሎ እኛኮ አስራ ስለከፈልን እኛኮ ቸርች ላይ ጸሎት ቡድን ላይ ምናምን ሹር ጉድ ስላለን የሆነ ወርሺፕ ቲም አካባቢ ሹር ጉድ ምናምን ስላለን ቆይ አንተን እያገለገልኩ አለ የለህም እንላለን አላችሁ ከነገር ቆየት ነው ያለው ምናገለግለው ጌታ እንላለን የሆነ ፈተና ሰገጥመን ዮሐንስ የሌለውን ኢየሱስ አሳይቷቸው ታስሮ ኢየሱስ መጥቶ ያለ ዋስ የሚገባ አይደለም ወይኒውን ከፈለጋ ኡፍ ብሎ የሆነ እንትን ገለባ አድርጎ አየር ላይ በንፋስ ወይኑን ልኮ ሰውየው ማምጣት እየቻለ ጭራሽ እንደው ዮሐንስ ስለሚባለው ፈርሰን ሪስ አልጀመረም እናንተ ነው ያስተማረ ለኔ ጥምቀት ያበቃ ጆቻችሁን አንሱና ዮሐንስ ባይኖር ይሄ ቤተክርስቲያን ምናምን አላለም እኔ ራሱ አንዳንዴ ሞቅ እንዲላችሁ እንደው አበዛለሁ እውነቷን እናውራ ብዬ ነው አንዳንድ ሰው ታውቃለህ እኔ እንደዚህ ብሎኛ ቃል ስታስባርክ ዘለልከኝ ምናምን የምትሉ ሰዎች እኔ ብዘላችሁ ስራችሁ አይዘላችሁ እቺን ደግማለሁ አጠገብ ያለው ሰው ቢዘለ ስራ አይዘለም በሉት የሰራው አይዘለም በሉት አጨብጭቡ ለጌታ እኔ
የምሬ ነው ምነግራችሁ እኔ ይዘል ይሆናል እኔ ብቻ አይደለም ሌላ መሪ ቢመራችሁ ይዘል ይሆናል ብዙ ሐሳብ ኮንሰንትሬት እንዳይሆን ያደርግ ይሆናል ነገር ግን ስራ እንዳይዘለን እጄ ላይ ነው ብሏል ዋጋችንን እኔ አንዳንድ ጊዜ እምጽናናበት ምክንያት ልንገራችሁ እግዚአብሔር የዘላለምን የአገልግሎት ዋጋ እንኳን በአብያተ ክርስቲያናት እጅ አላኖረም እንኳን በመናምን መሪዎች እጅ አላረገም ያልኩት የአገልግሎት ዋጋ ማለት ነው አሁን በዚህ አመት ባገለገልከው አገልግሎት ይሄን የሚያል ነፍሳት ስለዳኑ እንደዚህ ስታስተምር ደግሞ እንዲህ የሚያሉ ሰዎች ስለተጽናኑ ላንተ በዚህ አመት ይሄን ያህል ነገር ምናም ቢሉ ሞቅ ብሎኝ ራሱ ሲሰራ ሁሉ ደሞዝ ያሰብኩ ነበር ምሰራው አሁን ግን በቃ መንፈስን ብቻ እየጠበቁ መሄድ ስንት ይግባ ስንት ይወጣ አይታይም አይገባም ቴክስት ፋይን አራጀው ለጌታ በዚያ አጋጣሚ አገልጋዮች ደግሞ ደስ የሚል ነገር ልንገራችሁ ገቢ ብቻ ነው እግዚአብሔር ምስክሬ ቤት እየጠረክሽ የተቆጠረለሽን ሂሳብ የሆነ ቀን መንገድ ላይ ከሆነች እህት ጋር ስለተከራከርሽ ወጪ አያረግም አላችሁ ወይ ያገለገላችሁ ሁሉ በጽድቅ እግዚአብሔርን በመፍራት ብድራትን በማየት ይከፍለኛል በማለት ያደረጋችኋትን ይኸውልሽ እጅ ተነስተሽ በውሃ መቅጃ ይዘሽ ስታሳጥቢ ጌታን እየፈራሽ ታምዋንን ሪስፔክት ያደርግሹ ከሱ ምላሽ ሳይሆን የሰማይን አምላክ ብለሽ ያደረሹ ትልቁን ታቸኛዋን አገልግሎት ጭምር ይይዘዋል እያንዳንዷን ደምሮ ይከፍልልናል እና መጥቶ በቃ ዮሐንስ የሚባል ነበር አይደለ ቃስልን ያስተምሮ በጣም ይገርማቸዋል ዮሐንስ ባይኖር ኖሮ እኔን አታውቁኝም ነበር ምናም ብሎ ሳይጀምር መጣና ኢየሱስ ደስ ሲል መግቢያ ራሱ የለውም በቃ መጣና ቀጥታ መጥቶ ተነስ ሽባ ምናም ማለት ጀምር እኛ አሁን በፕሮግራም መሪ ጀምረን ወርሺፕ አስገብተን ከስብከት ቀጥሎ ውጣ እጅ መጫ ምናም መጣል ኢየሱስ መጥቶ ትንሽ ከፕሮግራሙ በሪ በኋላ እንትን ብሎ ምናም ደርበብ ምናም ብሎ አይመጣ ይመጣል ይጀምራል ይሄ መንፈስ በኢየሱስ በመድሪቱ ላይ ባልተለመደ ክብር እዚህ ቤት ይመጣ ከዛ በቃ ዮሐንስ ታቃላችሁ ሰው አይደለ ስብራለ መጥመቁ ዮሐንስ ስብራለ ውስጡ በቃ ዮሐንስ እንደዛ እንዳላስተማራቸው በሳት ያጠምቃል እንዳላላቸው ከኔ በፊት ያለ ነው የእግሩን ጫማ ጠፍር የማልፈታው ነው እንዳላላ ሄዱና ሰው የሆነ አለ ይሄ ምን ያህል ተማሪዎችን እንደሚያወዛግብ ጠብቁት እውነትም አይደለም ይሁን እንደ ሰውዮ ሳሙኤል መጥቶ ነው እንደ ዮሐንስ እሱ ነው ካላለማ ሌላ ሊሆን ይችላል ብሎ ግራ ገብቷቸው መጡና ዮሐንስ ጋር አይደለም የመጣ ነው አሉት እኛ ያው እንዳንተ አይደለም ዮሐንስ ነገር ግድ ይለናል አሉ በጣም ተምረናል ከሱ ያው አንዳንዶቻቸውን ከኔ ጋርም ራይ ጀምራችሁ ዝም ያገለገላችሁ እናት ቤተክርስቲያን እናንበላችሁ እንደማይለቃችሁ እንዲው እኛ የዮሐንስ ትምህርት ውስጥ ነው ዮሐንስ ምናም ብሎ ወዳቻለሁ ዮሐንስ ውስጣችን ነው ምናም ብሎ ሄዶ ዮሐንስን ጠይቆ መጡና ሞቅ ብሏቸው ዮሐንስ ላከን አንተ ጋሉት እሺ ምን አለ ሲባል ቆይ የምትመጣው ብለን የምንጠብቀው አለ ራሱ ዮሐንስ ራሱ ከነሱ እኩል ወደ ታች አንድ ክላስ ወረደና እኔ ጌታ ምን ልነግራችሁ እንደፈለገ ታቃላችሁ የፈለገ ማዕበል ቢነሳባችሁ እነን አምናችሁ ከወጣችሁበት ከፍታ አትውረዱ ያላችሁ ነው ወንድም ቢቀየር ሁኔታ ቢቀየር ኪስ ቢቀየር ኢኮኖሚ ቢቀየር እነን አምናችሁ ከወጣችሁበት ጣሪያ ምን አታርጉ አትውረዱ አሜን አንድ ሰው በኃይል ጩና አልሰናከልም ይበል በጣም ዮሐንስ በቃ ድካሙን ውሃ የሚያበላ ተልኮ ሄዱና ሰውየውን እንደዚህ በሉት ምን እንበለው ይመጣል ብለን የምንጠብቀው አንተ ነህ ወይስ አንተንም ከኛ ደምረን በጋራ አንተም ከኛ ጋር ሆነ ሌላ ይመጣል ብለን እንጠብቃለን ባለፈው በእጁ ያጠመቀ ሰው እኮ ነው ባይዘው ዮሐንስ ጽድቅን ሁሉ ፈጽማለሁ ብሎ አላጠምቅም ተው እኔ ባንተ እንጂ አንተ እንዴት ምናም ብሎ በግድ የተጠመቀበት ሰውዬ ከወጣ በኋላ ካጠመቀ በኋላ እግዚአብሔር ይሄ ነው ያለው ሰውዬ አንዳንድ ጊዜ ማዕበል አንዳንድ ጊዜ መከራ እንደዚህ እንደሚታይ ውሃ እግዚአብሔር በፊታችሁ ያቀረበውን እውነት እስኪደበዝዝባችሁ ያደርጋል ወገባችሁ ይፈታል ሐሳባችሁ ይጠፋባችኋል የሰማይ አምላክ እግዚአብሔር ግን ዛሬ ያለኝ ይሄ ነው የፈለገ ማዕበል ቢበረታ የፈለገ ቻሌንጅ አይሮባችሁ ቢመጣ ያልኩት ከህይወታችሁ ሳይፈጸም አይቀርም አሜን የመጨረሻ ጮና እስቲ አልሰናከልም በሉስ ከዛ መጡና በቃ ዮሐንስ ልኮን የመጣ ነው እኛ ስናይ አንተ
ዮሐንስን ትንሽ የምታውቀውም አልመሰለም። ዮሐንስ ማለት ይገርማል ባያስተምረን ኖሮ ዮሐንስ ባይነግረን መንገድ ባያሳየን ኖሮ አንተን እኛ እየተናቀህ ነበር እና ዮሐንስ በቃ ያለ ነገር ይመጣል ብለን የምንጠብቀው አንተ ነህ ወይስ ሌላ እንጠብቅ ብለው ይሄን ጠየቀ። እና ዮሐንስ ማለት ደግሞ ታውቃለህ በቃ በመድረ በዳ ይሰበከ ያስተማረ ሲያጠምቅ ራሱ ይገርማል እኛን ከኔ በላይ ነው እሱ ብሎ ስላንተ ነግሮን ያስተማረ ሰውዬ እስር ቤት ነው ያለው። እና አሁን አንተ ኢየሱስ ነህ ወይስ ሌላ ይመጣል ብለን እንጠብቅ ብሎ ይሄን ጠይቆ ይሄን ልንሰማን የመጣ ነው ብሎ ሲነግሩት ኢየሱስ ሂዱ አላቸው። እሺ ከዛ ሲባል ሄዳችሁ እንደዚህ በሉት አንደኛ አለ ለድሆች የምስራች ይሰብካል። ካሞን የጎስፐል የወንጌል የመጀመሪያ እውነተኛነት መስፍርት ለድሆች የምስራች መሆኑ አለ። ኢየሱስ ማንነቱን ለማረጋገጫ ለመስጠት መልኩ ይሄ ነው ቁመቱ ይሄ ነው የእከሌ ልጅ ነኝ ይላል የሚል አይደለም የነገራቸው። ሄዳችሁ ዮሐንስ ከጠረጠረኝ ተግባሬ ንገሩት። ምን እንበለው? አንደኛ ለድሆች የምስራች ይሰብካል፣ ሁለተኛ አንካሶችን ያዘልላል፣ ሶስተኛ ሙታንን ያስነሳል፣ ዲዳዎች ይናገራሉ፣ በኔ የሚያምን አይሰናከልም ይላል። በቃ ምንም ያደረኩ ልቀጥል አለ። ከዛ ያደረኩ የሚቀጥለው ነገር ማያሰናክለው በትምህርት የሚቀጥል ባደራረገ የሚቀጥል እሱ በኔ የሚያምን ነው ይላል። ይሄን ነገሩት አላቸው። ከዛ ግን ይሄን ካለ በኋላ ቀደም ማብራሪያ የሰጡት ኢየሱስ እንደማያውቁ ያሰቡት ኢየሱስ እውነት ነግራቸዋለሁ አላቸው። ከሴት ከተወለደ መሐከል አላቸው እንደ መጥምቁ ዮሐንስ ያለ አልተነሳም ወደፊትም አይነሳም አላቸው። ሞቅ እንዳይላቸውና እንደ ዮሐንስ ጀግና ለመሆን እንዳይሞክሩ ግን በመንግስተ ሰማያት ደግሞ ከሁሉ የሚያንስ ይበልጣል አላቸው። እዚህ ምድር ሞቅ ስላችሁ ዝና ሲያምራችሁ ከላይ ከሁሉ በታች ለመሆን መወሰናችሁን ማረጋገጥ አለባችሁ። ደግማለሁ በተለያየ ዓለም ያላችሁ አገልጋዮች ሲጨበጨብ ደስ የሚላችሁ ከፍ ስትሉ ሞቅ የሚላችሁ አየር መያዝ ምናምን እንትምትሉ አየር ስትይዙ እላይ ግን አየር እንደማትይዙ አጠገብላለሁ ዞር ብላችሁ እዚህ አየር ለቃ እላይ አየር ብትይዝ የተሻለ ነው የሚሆነው በሉት። ባለፈው እንደውም አንድ ወንድም ሲናገር ሰምቻለሁ ልበል ኢየሱስም አየር ለመያዝ ምናምን ስራ ሰርቷል ብሎ የሆነ ሚዲያ ላይ ሰምቻለሁ። ኢየሱስ ቆይ ከየት ያመለጠውን አየር ለመያዝ ነው የሚሞክረው? አየሩን እኮ የሰራው ራሱ ነው። ካኒው ማችን ሰማይን ራሱ ፈጥሮ ምድርን ራሱ ፈጥሮ ዓለምን ራሱ ፈጥሮ ዓለምና በላዩ ያለውን ራሱ ፈጥሮ የቱን ለመያዝ ነው አየር መያዣ የሚሰራው? እኔ አሁን ለምሳሌ የሆነ ከሀገር ተወልጄ ከዛ የሆነ አካባቢ ያገለገልኩ ነው። ዓለም ላይ መሄድ ፈልጋለሁ። የሆነ ኤንቫይሮንመንት ወስኖኛል። ዓለማትን በስንዝር የሚለካ ምድር ላይ ያለው አዛብ በገንቦ ውስጥ እንዳለ ጠብታ ያለው በማን ፊት ሊታወቅ ነው የሚንጠራራው? ምን አየር ለመያዝ ይሰራል ኢየሱስ? ማይጦስ አለ ፈረንጅ። አንተ ሰማይና ምድርን ቆም ብለው በስልጣኑ ቃል ደግፎያል። ማይክ ናዘማን እጅግር ይያለ ጆሮ ይያለ ያስተምራል ብለ ከነ ለመማር መተ አንደ በእግሮቻችን ቆሙ ብዬ ስለራሱ አንዳንዶቻችሁ ላትቆሙ እንደምትችሉ ያሰብኩ ነው ምናገራችሁ። ስማ የለለን ሰማይና ምድር ተናግሮ ቆም ብለው ያለውን አይደለም የለለውን ያለ ምሰሶ ያቆመ አምላክ የማንን አየር ለመያዝ ይሞክራል? በማን ፊት ለመታወቅ ይሞክራል? እኔ አሁን በልጄ ፊት ለመታወቅ ሞክራለሁ አባት እንደሆንኩ ለማሳወቅ። እንዴት ኢየሱስ አሁን አየር ይሰራል? እኔ እንጂ እሱን ለመያዝ እኔ እንጂ ከሱ ጋር ለመኖር እኔ እንጂ የሱ ክብር እንዳይሄድብኝ እኔ እንጂ ሐሎቱ ሙላቱ ከቤት እንዳይሄድብኝ መኖር ያለብኝ። አትሰናከልም ነው የመልእክቴ ርዕስ። አጠገብ ያለው የሄደም የመጣም እንዳያሰናክል በሉት። ያጨበጨበም የተቃወመም እንዳይሞቀ በሉት። እቺን ልንገራችሁና በጌታ የኔ ጌታ ኢየሱስማ ይህን ቃል ባላነብ ነበር እኔ ራሴን ራሱ ማልወደው ይህን ኢየሱስ መስበክ ባልችልና ይህን ኢየሱስ መስበክ ባይገባኝ ኖሮ ነበር። ና ልንገር አንዱ ፈሪሳዊ መጣ አንድ ቀን ማለዳ ሌሊት
ጎሳ ይቀድ የሮጠ ኢየሱስ ከመጣና በራውን ቆክቶ ገባና ያላው ቸርመምር ሆያል ፈሪሳዊ ማለት እንግዲህ ሙታን ተንሳኤ ማይቀበል የመላክ መኖር ማይቀበል ከሙሴ ህግም የተወሰኑ ክፍሎች ቅንጭብ አድርጎ ሚዝ ኢየሱስን ራሱ ማያምን የሚቃወም ማለት ነው መጣና ቆይ ይሄን ሰውዬ ቢነሽጠው አጃቢ መስዬ መቀላቀል ይችላል ነበር ብለዋልና መጣና ቸርመምር ሆይ አለው ከእግዚአብሔር ካልወለደ በቀር አንተ የምታደርካቸው ይቀርማል በእጅ የሚሰራው እንዳንተ ያለ አገልጋይ ከተማው ላይ ታቃለ አንዳንድ ሰው ይመጣና እንደ እርሾ እንደዚህ ኩፍ ሊያረግ ሲፈልግ ማለት ነው አንተኮ ከቀዳሚነ አንተ እንዳንተ ያለ አስተማሪ ምናምን አለ በጣም አይፋይ ቆንጆ ነው ከናንተ በጣም አለ ረጅም ነው ከናንተ በጣም አለ የተማራችሁ ናችሁ አለ ከናንተ በጣም አጠገብ ያለውን ተንፍስ በሉት ዞር ብላችሁ እየተነፈስክ በሉት ያዙትና ግግድለሽ አዛ 12ቱን ከላከ በኋላ ይላል እሺ 12ቱን ላከና ከዛ ምን አረገ ሲባል ዮሐንስ ሰውየው መጥቶ 12ቱንም ልኮ ራሱን ቀጥሏል ሲባል ሰማና መጥቶ ወደ እስር ቤት ሆኜ ሃይ ሳይለኝ የት ገባ ሳይል ራሱ ቀጠለ ቀጠለ ራሱ ይሄማ ጌታ መሆኑን ተጠራጥራለሁ አለና ሄዱና ራሱ ኢየሱስ ሆነ እንጂ ዮሐንስ ኢየሱስ መምጣቱን ያወቀ ከችግሩ አንፃር ተመልክቶ ታስሬ አልጠየቀም በሚል ተልካሻ ምክንያት የምትመጣው አንተ ነህ ስንት አመት ያስተማረውን ኢየሱስ መልሶ ማለት ነው የምትመጣው አንተ ነህ ሌላ እንጠብቅ ብሎ ማለት የሆነ ስሜታዊ ባለ ራእይ ቢሆን ኢየሱስ ዮሐንስን ቀርቶ ተማሪዎችንም ጭምር ነበር የሚያጠፋው ነገር ግን ትምርቱን ነው መልሶ የነገራቸው ያው የመጣው አለ ለድሆች ምስራች ይናገራል አንካሶች ያዘላል ዲዳ ያናገራል ሙታን ያስነሳል ከኢየሱስ ውጪ ይሄን የሚያደርግ እንዳለ ደግሞ ዮሐንስ ገና ሲጀምርም በሱ ጀምሮ በሱ ስለጨረሰ ዮሐንስ ባይዘው ታውቃላችሁ በእናቱ ማህፀን ነው መንፈስ ቅዱስ የተሞላው የሆነ ጊዜ ወሳንጋላ ጋር ምናምን ጋር እየሄደ መሃል ላይ አይደለም ኢየሱስ ጋር የመጣው ገና ከማህፀን እዚህ ሜሞሪ ላይ ቀጥታ ኢየሱስ አፕሎድ ተደርጎ ነው የመጣው አመናት ለምንድን ሰውየው ገና በማህፀን ራሱ ማርያም መጣ ራሱ ገና ኤልሳቤጥን እንዴት ነሽ ምናምን ብላ ስትል ራባቻቻቻ ያለ በእንተናን ዮሐንስ ይንቀሳቀስ ነበር ታውቃለህ የጌታዬ እናት ወደኔ ትመጣ ዘንድ ይገባልን የሰላምታሽ ድምጽ በጆሮዬ በተሰማ ጊዜ ጽንሴ በማህፀን ምን ሆነ አየ ገና ኢየሱስን ተሸክማ ማርያም ማህፀን ውስጥ ስትመጣ ራሱ ዮሐንስ መንፈሳዊ ነው አሜን አሜን አራ ጨብጭቡ በጌታ በኢየሱስ ሃሌሉያ አሜን ወዳቸዋለሁ የሰራዊት ጌታ እግዚአብሔር አምላክ እንደዚህ ይላቸዋል ልጆች ሆይ ፊት ለፊታችሁ መናገር ማውራት ማምለጥ እስከማትችሉ ድረስ ተጋፍጦ የቆመ ማዕበልና ፈተና አያሰናክላችሁ አሜን አሜን እስቲ አንድ ሰው ጮ አያሰናክለኝ ይብል ካየሁበት አያስቀረኝም በሉት ይሄ የተናገራችሁት ቃል ዘላለማችሁን ይውረሱ አሜን ሃሌሉያ አሜን ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተክርስቲያን በእግዚአብሔር ራራዬ ጠይቃለች ከናንተ ጋራ በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተክርስቲያን አበክራ ታምናለች በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦችና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌል አገልግሎት
አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳለን። በምክራችሁ በጸሎታችሁና በገንዘባችሁ የቤተክርስቲያኒቱን አገልግሎት ባሳለፍናቸው 7 ዓመታት ስትደግፉን ይኖራችሁ የተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁን ልጆቻችሁን የእጃችሁን ሥራና የጉልበታችሁን ፍሬ ይባርክ። ከበጎ ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ። እጅግ እንወዳችኋለን። ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወዳችኋለሁ። ጸጋና ሰላም ይብዛላችሁ።